አንድ ሰው ጥፋቱን አውቆ ይቅርታ ማለት ትልቅነት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ብሩኬ የልዕልቷ ንጉስን ነው ይላችሁ የመጣሁት ማለት ነው። እንግዲህ አዲስ እንግዳ ጋ ነው የመጣሁት በእኔ ቤት። ይሄ ልጅ በጣም ነው የሚያስቀኝ በነገራችን ላይ፣ በተለይ ደግሞ ሩታና አብርሽ በተጣሉበት ሰዓት በጣም ዲስሪስፔክት እያደረጋቸው ምናምን ነገር ግን እንግዲህ እነ ብሩኬንም እንደዛው አድርጓል መሰለኝ። ዛሬ ላይ እንግዲህ ለይቅርታ ጠጥቷቸዋል። በጣም ተጸጽቶ ነው ይቅርታ እየጠየቀ ያለው እነ ብሩኬን እና ሀይሚንም ሁሉንም ይቅርታ እየጠየቀ ነው የሚገኘው። እንግዲህ ከይቅርታ በላይ ምን አለ? ብሩኬ ዛሬ ተልዕልቷ ጋር አልመጣም፣ ብቻውን ነው የመጣው። ያው አልተመቻትም፣ እንዳልተመቻትም እዛ ጋር ተናግረዋል ማለት ነው። ግን ልጁ ግን በጣም ተጸጽቶ ነው ይቅርታ የጠየቀው። ልጁ ስህተቱን አምኖ ስህተት ሰርቻለሁ ጥፋተኛ ነኝ ብሎ ይቅርታ ለመጠየቅ ብሩኬን ከቤቱ ጠርቶት በክብር ይቅርታ፣ እኔ ጥፋተኛ ነኝ፣ እንደዛ ማድረግ እንደዛ አይነት ነገር መናገር አልነበረብኝም፣ ሰው ይቅርታ አድርግልኝ ብሩኬ ሁላችሁም ምናምን ነገር በማለት ይቅርታ ጠይቋል። ብሩኬ ደግሞ ችግር የለም ምናምን ነገር፣ ያው ሰፈር አብረን ያደግነን የሰፈር ሰዎች ነን፣ እኔንም ኮርኮም ስታደርጉኝ ነው ያደግኩትኝ፣ ስለዚህ ብዙም የሚያስቀይም ነገር አይደለም፣ ይቅርታንም ተቃብለናል በማለት በትህትና አስተናግዶታል ማለት ነው። ዋው! አንድ ሰው እግዚአብሔርን ነው የምላችሁ። እኔ በህይወቴ የምጠላውን ነገር ልንገራችሁ። ሰዎች ስህተት ይሰሩና እኔ በፍጹም ስህተት አልሰራውም ምናምን ብለው ድርቅ ሲሉ እኔ እናደዳለሁ። እናንተን ባላቅ እኔ በጣም ነው የምናደደው። ስህተቱን የማያምን ሰው፣ ስህተቱን አምኖ ይቅርታ የማይጠይቅ ሰው እኔ እንጃ። እኔ ከዛ ሰው ጋር መኖር አልችልምም በጭራሽ ውዶቼ። እኔ የሆነ ስህተት ካለብኝ እንደ ጥፋተኛና ከተሰማኝ የሰራሁት ስህተት እውነት የኔ ስህተት ከሆነ ሰዎችን ይቅርታ ለመጠየቅ በጣም ይቅርታ ልብ ያለኝ ሰው ነኝ፣ እንደ ራሴ ማለት ነው ውዶቼ። ጥፋታቸውን ከማያምኑ ሰዎች ጋራ መንገድን እርምጃን አትራመዱ። ነገ አጉል የሆነ በእናንተ ላይ ዋጋ የሚያስከፈላችሁን ስህተት ይሰሩና ልክ እናንተ ዋጋ ትከፍሉበታላችሁ። ምናልባት እናንተ የይቅርታ ልብ ካላችሁ ያ ሰው ደግሞ የይቅርታ ልብ ከሌለው ዋጋ እንድትከፍሉ ያደርጋችኋል። ስለዚህ ዋጋችሁን ማወቅ አለባችሁ። ዋጋቸውን ከማያውቁ ሰዎች ጋራ መራመድ በፍጹም የለባችሁም። በፍጹም። በተለይ ደግሞ በጥፋታቸው ይቅርታ የማይጠይቁ ሰዎች አያስፈልጉም። በእናንተ ህይወት ውስጥ መንቅራችሁ ማውጣት ነው ያለባችሁ። አሁንም እዛ ውስጥ ካላችሁ ራሱ ያንን ልታቆሙት ይገባል። እናም ይሄ ልጅ በሰዓቱ ነገሮችን ለማብረድ እና ነገሮችን ወደ ነበሩበት ለመመለስ ያደረገው ነገር ነው። ነገር ግን ያ ነገር እሱ እንደ መልካም ነው ያየው። እንደ መልካም ባየው ሰዓት በውስጡ ግን የሚያስቀይሙ ቃላቶችን ስለተጠቀመ ያኔ በቃ ጸጽቶት ይቅርታ ጠይቋል ማለት ነው። ሌላው ነገር ደግሞ ለልዕልቷና ለሸበለው ዋው ምርጥ የበዓል ቀሚስ እና ለሱ ደግሞ ድራብ ሰጥቶታል ማለት ነው። በጣም ነው የሚያምረው። በጣም ከሚባለው በላይ ደግሞ ቅልብ ባለክ። እንግዲህ ደግሞ የጨረቃ ፋሚሊዎች ያው ሰውን ሰፖርት ለማድረግ ቅልብና ትሁት ደግ ናችሁ፣ አንድነት አላችሁ። ስለዚህ ልጁን ሰፖርት አድርጉት። እውነት 50 ሺህ አስገቡት። ቅንነት ለራስ ነው፣ መልካምነት ለራስ ነው። ፑሽ አድርጉትና 50 ሺህ ተጓደኞቹ እኩል እንዲሆን አድርጉት። እኔ ማለት ፈልጋለሁ እንደኔ ለሀይሚዬ የተሰጣ ስጦታ ዋው! እኔ በጣም ነው ደስ ያለኝ። ሀይሚዬ ይሄንን ለብሰሽው ለዳግማ ትንሳኤ ብቅ በይ። ዳግማ ትንሳኤ አለፈ እንዲዶቼ ወይንስ ገና አልፏላ? እኔ እኮ ዞሮብኛል። አላለፈም። ነገ ነው ተነጎዲያ ነው። ስለዚህ ለዳግማ ትንሳኤ ሀይሚዬ ይበዝሽ ሽብርቅርቅ ብለሽ ነይልን ማለት ነው። ከሸበላሽ ጋር እምር ድምቅ ብለሽ ባለሽበት ሰላምሽ ይብዛልኝ የኔ ተወዳጅ የኔ እንቋ ማለት ነው። በጣም ነው የምወድሽ። በዛ አጋጣሚ እኔ በነገራችን ላይ ውዶች ለሀይሚዬ ውዴታዬን ስገልጽ በጣም የምትንጫጩ ሰዎች አላችሁ። ነገሩን ወደ ሌላ የምታዞሩ ነገር አለ። ሀይሚን ብሩኬም ለእኔ አንድ ናቸው። ግን
ምን መሰላችሁ እናንተ ሚዲያ ላይ ወጣችሁ ማቆለባበስና የሆነ ፍቅራችሁን መግለጥ ያለባችሁ ለፍቅረኛችሁ ብቻ ነው። ለብሩኬ ፍቅሯን መግለጽ ውዴቷን መግለጽ ያለባት ሀይሚና ሀይሚ ናት። እኔ በዛ መሀል ምን ቤት ነኝ እኔ ብሩኬ ምናምን ነገር ምናምን የሆነ ሀይሚን ቁልብስብስብስ ማደርጋት እኔ ማቆለባብሰው ምን ቤት ነኝ እንዴ? ምን ሆናችሁ ነው? ባይሆን እነ ጠንፌ ሲመጡ እሱን አፈቅራለሁ ብለው ሲንጠለጠሉ የማንጠልጠሉ ችሎታ አለኝ። አለቀ። እንደዛ ሲሆን ነው እኔ መሀል የምገባው እንጂ በእነሱ መሀል መግባት ደስ አይለኝም። እባካችሁ ተረዱልኝ። ነገሩ እነ ጠንፌዎች ናችሁ እንደዛ የምታደርጉት፣ የራሳችሁ ጉዳይ። እኔ ለማንንም ጥላቻ አይለኝም። ብሩኬም ሀይሚዬም ለእኔ ብሌኔ ናቸው። በቃ ተሰማችሁ። ለማንኛውም ላይክ ሼር አድርጉ። ወንድማችን ደግሞ ከልብ እናመሰግናለን። የምር 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 መልካም ሰው ነህ።